ከተሰጠው ሰው ሁሉ ከእርሱ ብዙ ይፈልግበታል። እዚያም ላይ እንለዋለን ብዙ ከተሰጠው ሁሉ ከእርሱ ብዙ ይፈልግበታል። ብዙ ተሰጥቶኛል፣ ብዙ ይፈልግብኛል። ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል። ቀጥታ ነው ካሉ ብዙ ከተሰጠው ብዙ ይፈለግበታል። ብዙ የተደረገለት ደግሞ በሌላ ቦታ ብዙ ይወዳል። ወዳጆቼ እኔ ያው ድልና ህዝብ ከተሰጠኝ ቀላል አይደለም። እግዚአብሔር ይባርካችሁ። ህዝብ መስጠት ይሄ ህዝብ መስጠት ነው የሚባለውና ህዝብ ከተሰጠኝና ድል ከተሰጠኝ የምሰብከው ኢየሱስ ክርስቶስ ነው። ታዲያ ሌላው ማን ነው የሚሰብከው ካላችሁ ምናልባት ነገ ጊዜ ካለ ስለሱ እናየዋለን። እግዚአብሔር ያው የሰበከው ክርስቶስ ኢየሱስን ነው። አብርሃምን በአንተ ዘር ይባረካል ብሎ ወንጌል ለአብርሃም ቀድሞ ሰበከ እንዳለ ብዙዎች እንደሚሉት የመጀመሪያው ወንጌል ሰባኪ እግዚአብሔር ነው። ሌላው መንፈስ ቅዱስ ነው። መንፈስ ቅዱስ ከእኔ ወስዶ ይነግራችኋል እንዳለ እኔን ያከብረኛል እንዳለ መንፈስ ቅዱስ የሰበከው ስለ ኢየሱስ ክርስቶስ ነው። ኢየሱስ ራሱ ስለ ራሱ የሰበከው እኔ የዓለም ብርሃን ነኝ፣ እኔ የበጎች በር ነኝ፣ እኔ ሕይወትና ትንሣኤ ነኝ፣ እኔ የምሠራው ስለ አባቴ ይመሰክራል ስለ እኔ እያለ የተናገረው ስለማን ነው? ስለ ኢየሱስ ክርስቶስ ነው። ወዳጆች እግዚአብሔር አብ ስለማንም አልመሰከረም። መንፈስ ቅዱስ ስለማንም አልመሰከረም። ራሱ ኢየሱስ ክርስቶስ ስለማንም አልመሰከረም። ታዲያ ዝራዙ ከየት አመጣል? የሚገርመው መላእክት የሰበኩት ስለ ኢየሱስ ክርስቶስ ነው። ዛሬ በዳዊት ከተማ መድኃኒት ሆኖላችኋል፣ እርሱም ክርስቶስ ጌታ የሆነ መድኃኒት። ሐዋርያት የሰበኩት ስለ ኢየሱስ ክርስቶስ ነው። እንደው በጌታ በኢየሱስ ማሰሪያቸዋለሁ ጥሩ ማሰር እባካችሁ ለምስክርነት ስትወጡ በቀጥታ ምን በተዘዋዋሪ በአየር ኃይል ይሁን በባህር ኃይል በምድር ኃይል እንዴት እንደምንመሰክር ነገር ያዋል። የመጨረሻ ቀላል ነገር ምንድን ነው ተብሎ የሚባል ምስክርነት ነገር ያዋል። ሐዋርያት የመሰከሩ ስለ ኢየሱስ ክርስቶስ ነው። ጳውሎስ እኛ የተሰቀለውን ክርስቶስን እንሰብካለን ሲል አይሁድ ምልክት ይሻሉ፣ የግሪክ ሰዎችን ጥበብ ምልክት የሚሹ ሰዎች ጠማማት ምንላቸዋል በዮና ዘመን የነበሩት በዚህ ዘመን ያሉትን ሰዎች እና አሁን ወዳጆቼ የሚዲያ ዘመቻ ይባላል። የሚዲያ ጦርነት፣ ሶሻል ሚዲያ ጦርነት ተብሏልና በጣም ይገርመኛል። ቅዱሳን ገብተው ሲከራከሩ አያሉ፣ እናንተም ታያላችሁ። አሁን ከዚህ አንዱ ለኢየሱስ ክርስቶስ የጨከነና የቆረጠ ትውልድ ማስነሳት ነው። ነገር ከትውልዱ ጋር ደግሞ እናወራለን እና እኛ የተሰቀለውን ክርስቶስን እንሰብካለን ስል እባካችሁ በሚዲያ በምን ይሁን ለውይይት ስትቀርቡ የውይይት ርዕሱ ምንድን ነው በሉ። መጀመሪያ ስለ ኢየሱስ ከሆነ ችግር የለም። አለበለዚያ ሌላው ከንቱ ድካም ነዋ፣ የማይረባ ነዋ፣ እንደ ዶክተር የሚባላ ነዋ። ምን ይጠቅማል? ሌላው ዙራቱ ነዋ፣ ለራሱ ማይጠቅመው ባለ ሌላ ሰው። ሐዋርያት የሰበኩት ስለ እሱ ነው። ፊልጶስ ሰማርያ ወርዶ ኢየሱስን ሰበከላቸው ነው የሚለው። ጳውሎስ በተከራየው የ3 ዓመት ሁሉ ጠዋትና ማታ የሰበከው ኢየሱስ ክርስቶስ ነው። እድል ባገኝ የምሰብከው ኢየሱስ ክርስቶስ ነው። አሁን ትናንትና ሌሊት እናንተ ከመጸለያችሁ በፊት 9 ሰዓት ላይ ነቃሁ እና ከመጣው ጊዜ ጀምሮ አንድ ነገር አወርድ ጀመር። ወደ ኋላ ሄድኩ። ጥሩ ነው ወደ ኋላ መሄድ። ነቢያ ወደ ኋላ አይደለ፣ ወደፊትም አየ፣ ወደ ቀኝም አየ፣ ወደ ግራም አየ፣ ወደ ላይም አየ፣ ወደ ታችም አየ። ናየው እና ዛሬ ባለ የሚባሉ ትናንትና ደግሜዋለሁና እነ ያሬድ ጥላሁን እነዚህ ተው እዚህ ያልመጣ አገልጋይ ያለ አይመስለኝም። ትናንትና ብያቸዋለሁ አዲስ አበባ አገልጋይ ይጠፋልና ወዳጆቼ አሁን እኔም ከብዶኛል፣ ግን ምርጫ የለም። እግዚአብሔር የሚለውን ማለት ጥሩ ነው። ናለት ተነሳሁና እስከ ንጋት 12 ሰዓት ድረስ ማየት ጀመርኩ። ወዳጆቼ ብዙ ከተሰጠው ብዙ ይፈለግበታል። ትናንትናና ዛሬ እንኳን ብዙ ተሰጥቷቸዋል እና ምንድን ነው የሚለው እዚሁ ቃል ላይ
እግዚአብሔር ምድርን በእርግማን ይመታል። እግዚአብሔር ያድነን። የአባቶችን ልብ ወደ ልጆች ይለውጣል አለ። የልጆችን ልብ ደግሞ ወደ አባቶች ይለውጣል አለ እና በመጥምቁ ዮሐንስ ሲናገር በኤልያስ መንፈስ ይመጣል ብሎ ይናገራል። ወዳጆች እነ ኤልያስ ማለት በብሉይ ኪዳን ሆነ እንጂ ሰማይን የሚቆልፉ ሰማይን የሚከፍቱ ሰዎች ናቸው። ወዳጆች እንዴት አይነት ስጦታ ነው እግዚአብሔር የሚሰጠው መሰለኝ እና እግዚአብሔር በእርግማን እንዳይመታ ምድር መኮይን በእርግማን እንዳይመታ ሰሜንን በእርግማን እንዳይመታ ኢትዮጵያን በእርግማን እንዳይመታ የአባቶችን ልብ ወደ ልጆች ልጆችን ልብ ወደ አባቶች የሚለውን ለካት እንዳለ ወዳጆቼ ያማ ኪሎችን ሲታይ እኔ አሁን ስንት ኪሎ እንደሆንኩ ብታውቁ ለጥቅሜ ነው ማለት ነው። ቁመታችን ስንት እንደሆነ ብታዩ የመንፈሳዊ ቁመትና መንፈሳዊ ኪሎ ነው ማለት ነው። እግዚአብሔር ግን እንዲህ አይነት ስልጣን ሰጠ። እነ ሙሴ ምን እንደሚላቸው ታውቃላችሁ? ቢትወደድ አዳኞች ናቸዋል እና ግን ይሄን ያክል ስልጣን ተሰጥቶን እኛ ምን ብለናል? ዘግይተናል። ሐጌ ምዕራፍ 1 ላይ እግዚአብሔር የሚያሳዝናችሁ አምላክ ይመስላል እና እንዲህ ይላል የኔ ቤት ፈርሶ እናንተ በተሸላለሙ ቤቶቻችሁ መቀመጣችሁ መልካም ነውን? ይህ ሰውዬ ዘገየ አይደለም። የተቀመጡ ሰዎች ደግሞ በተሸላለመ ቤት በአማረ ቤት መቀመጣችሁ መልካም ነውን? ብዙ ዘራችሁ ጥቂት አገባችሁ፣ በላችሁ አልጠገባችሁ። እንደ ሰው በልቶ አይጠግብም። ወዳችሁ ያው ተግባር አይደል የሚነሳው ምን ማለት ነው? ታዳተሩ ብዙ በኪሳችሁ ከትታችሁ አገኛችሁ፣ ግን የለም ሰላቢ የሰለበው ይመስል ይሄኛው ሰላቢ ሌላ ነው፣ ይሄኛው ትርጉሙ ሌላ ነው እና እንዲህ አለ አሁን ውጡ፣ ወደ ተራራው ውጡ፣ እንጨቱንም አምጡ፣ ቤቱንም ስሩ፣ እኔ በዛም መሰገናለሁ አለ። ምን እንደተረዳው ታውቃላችሁ? አይቼም አላውቀው። ዛሬ እዚህ መኮ የተቀበልኩት ቃል የበራልኝ ቃል ምናልባት ሌሎች አገልጋዮች ከሞቱ ናቸው ሊሆን ይችላል። ለካ ውጡ የሚል ሰው ያስፈልጋል። ለካ የመቀስቀስ ጸጋ አለ ለካ እና ውጡ ወደ ተራራ። እግዚአብሔር ስለ ጣራና ግድግዳ አገደታለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ውጡ። አንተ ታደርገዋለህ የቃላችሁ እኛው አደርገዋለሁ። መናገር ስለማያስፈልግ ነው እንጂ ትናንትና እንኳን ወጥቼ እስቲ ደግሞ ሞክር ልፈትሸው ራሴን ብዬ ራሴን ፈተሽኩ። ትናንትና ጥቅስ ለብሼ ማለት ነው እና ከታች ይመጣሉ እዛ በደንብ ማሳደግ ጀመርኩ ማለት ነው። ነገ ለብሼ አሳያችኋለሁ እና ተንቀሳቃሽ ታፔላ ነው የሚሉኝ 7 ጥቅሶች አሉ። ዛሬ ስንት ጥቅሶች? ለሰባቱ ጥቅስ አላቸው በግልጽ የተጻፉ ማለት ነው እና ሰዎች አንዳንዴ ስሜ ስለሚያውቁ ያ ተንቀሳቃሽ ታፔላ ይላሉ። ጎበዝ ሲዘጋኝ ወይም ደግሞ አልችልም ማለት ነው እና ውጡና አምጡ አለ ይላል። ለምን? የእግዚአብሔር ቤት ፈርሶ ሳለ። ሌላኛው ዝም ማለት ነው። እንደ ሶስቱ ለምጻሞች ብዙ ተቀብለን ብዙ ያልሆነ ሁለተኛ ነገሥት 7:9 ላይ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም የምስራች ቀን ነው። እስቲ የምስራች ቀን ነው በሉ። እኛም ዝም ብለናል። ወዳጄ እነግርሃለሁ፣ በብሉይ ኪዳንም በአዲስ ኪዳንም ዝም ብለናል። አንዳንዶች ደግሞ ደብረ ብርሃን አንድ ልጅ አለ አፖስትል ካሌብ ነው የሚባለው እና እንዲህ አይነት ማየት እንፈልጋለን ብለን አዲስ አበባ አስጠራን። ያው ከሞላ ጎደል የተለያየ ችግር ቢኖርም እና መከላከያው ሸዋሮ ቤት ሲወጣ እሱም ይወጣል፣ ሞንታርቦ ይዞ ይወጣል እና መሀል ይገባል። ወዳጆቼ ይሰብከዋል። ይቻላል። በየትኛውም ዘመን ሰይጣን የሞት ድግስ ያልደገሰበት ጊዜ የለም። በነ ዳዊት ዘመን በነ ጎልያድ ደግሷል። በአስቴር ዘመነ መንግስት ሞት እስራኤላውያን ሊፈርዱ ተፈርዶባቸዋል እና ቀስቃሽ ያስፈልጋል። አስቴር ደግሞ ማን እንደሆነች ትታወቃለች። የማደጎ ልጅ ነች። ይቀርታል። ይህን ሰ ሁሉም የማደጎ ልጅ ነው። የማደጎ ልጅ ያሉ ማለት ነው። እኛም እግዚአብሔር ያሳደፈው ጊዜ ጋር በመንገላ በባለፈላቸው ያለች ታሪካችን የእውነት እኮ ነው። እነዚህ ከሽንት ቤት የወጡት ነው። ከሽንት ቤት እኮ ነው እግዚአብሔር ያተረፈ ሽንት ቤት ሊከብቱ ማለት ነው። ራሱ ብቻ ታሪክ አለ። እናቴ ልትወልድ ብላ ምትወልድ
እና ጠንቋዩ ሰይጣን ከኛ ላይ ያገሽላታል ወንዝ አጋንንት ይጎተታል እና ከዛ በቃ በጣም ከሆነ አጋንንት ሲያስጎትቱ ወርደው ከኛ ላይ ያገሽ ይላል። ይሄን መጠጣችሁ ስጧት ይላል። ለዋቸው ውስጥ መግባት አልፈለጉምና ሲላት ከዛ በኋላ ልትጠጣ እየተዘጋጁ እያሉ እግዚአብሔር ጣልቃ ገባ። ልትመጣ ደስ ሄደች። አንድ ሳምንት ቆይቶ የወለዳ ሰው ነው ተባለች። መጣች እና ከዛ አዋላጅ አክስቴ ናቸው የልምድ አዋላጅና ማማ ሰይጣን ነው ተብሏል። ሰው ከሆነ ይዘን እንገባለን፣ ሰይጣን ከሆነ ግን ከተዋል። በእነሱ ስታንዳርድ ሰይጣን ማለት ያው ይታወቃል። ጭራና ቀንድ ያለው ምናምን ያለው ምናምን መንፈስ ነው። እግዚአብሔር ይገስጸው እና ምትመጣ ሰው ላይ ከተደረገ ሽንት ቤት ላለ የገጠር ሽንት ቤት ደግሞ እንደምታውቁት ኮንትሮል ይታያል፣ ሁሉ ነገሩ ይታያል። እና እዛ ውስጥ ነው ከውሃ ውስጥ ላይ መስል ውሃ ማጥሩ ነው ከሽንት ቤት ነው ያወጣው። እና አንዳንድ ሰው አፈሩ ገለጥ ገለጥ አድርጎ ያወጣ ሲል ልክ ነው። አንዳንዱ ካፈር ይላል፣ አንዳንዱ ካመድ ነው። ለኔ ደግሞ ሽንት ቤት ነው። እና ስወለድ ጮክ አሬ ነገር ሰው ነው ተባለ። ይዘን ገባ። ግን 6 ወር ሙሉ አላመንኩ። ክንፈውት የበረድ ይመስላል። ለሌሊት መቶ የወሰደ ይመስላል። ወዳጆቼ የኛ ታሪክ ለዚህ እና እርስ በርሳቸው መልካም አላደረግንም። ዛሬ መልካም ስላስቀደው እኛም ዝም ብለናል። እስኪ ነገ ድረስ ብንቆይ በደለኞች ነን። የአንጾኪያ ክርስቲያን በደለኞች ናችሁ። ለዚህ ነው ብዙ የተደረገለት ብዙ ይወዳል። ምን ተደረገልን ብለህ ካልከኝ እንዲያውም ጠየቀ። እስራኤላውያን ምስሉን በእግዚአብሔር ሕዝብ እንዳንተ ማነው? ጥያቄ መልስ ያስፈልገው። አዲስ ኪዳን ጋር መጣና ያደረጉላችሁ ታሰባላችሁን? ጽድቅና ቅድስና ቤዛነት የተደረገልን በማን ነው? በእሱ ነው። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወሰነ። የወሰናቸውን ጠራቸው። በእግዚአብሔር የተወሰነልን ሰዎች ነን። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። የመጀመሪያው ምንድን ነው ካልከኝ ክብር ነው። የምናገኘው ምንድን ነው? ያገኘው ምንድን ነው ሲሉ ብር አይደለም ክብር ነው። የመጨረሻው ክብር ነው። ብዙ የተደረገለት ብዙ ይወዳል። እነዚህ ብለናል፣ በድለናል። ስለዚህ እንሂድና እንናገር። ሌላኛው መተኛት ነው። የእግዚአብሔር ቤት ፈርሶ ሳለ ዝም ማለት ሳይሆን ዝም ማለት ብቻ ሳይሆን መተኛት ነው። መንፈሳዊ መተኛት ነው። መንፈሳዊ ድንዛዜ ነው። ቤተ ክርስቲያን ብትወዱም ባትወዱም ጥናቱ ያሳያል። 11 ከመቶ ነው የዳነው ሕዝብ፣ 89 ከመቶ ያልዳነ ሕዝብ ነው። 33 ብሔር ብሔረሰብ ቁጥሩ ስለማያስፈልግ ነው የሚጠራው። ጥናቱ ጥሩ ነው። ይህ ወንጌል ያልሰማ ሕዝብ የእግዚአብሔር ጠበት እግዚአብሔር ቀርቶ መታረቅ ልጁን እስከ መስጠት የቀረው ከእኛ ከእናንተ እና መተኛት ነው። መተኛት ደግሞ አደገው ሰው ሁሉ በተኛ ጊዜ ክፉ ይመታል። ጌታ ይርዳል፣ ይርዳል። እኔ ያለሰከን ይጠቃለ እሱ ስለተቀበሉት ነው። ዮናስ ቅድም እንዳሉት የተሰጠው አንድ ስጦታ ተሰጥቶታል። ዮናስ ምን መልእክት ተሰጥቶታል? ምን አይነት መልእክት? ምድርን የሚገለባብጥ መልእክት፣ ከመገልበጥ የሚያድን መልእክት እና ሄደን ነው ወይ ኃጢአቷ እስከ ሰማይ ደርሶ ስበክ ሲባል ስለመታወቅ ነው። ግን አንድ የሚገርም ቃል እዛ ውስጥ አለው ስለመተኛ እና ካፒቴኑ አማኝ አይደለም። ቅድም እንዳልኳችሁ ለካ ቀስቃሽ ያስፈልጋል። ቅድም እንዳሉት ብዙ ተሰብካችኋል። በቂ ስብከት ራሳችሁ ታነቡታላችሁ፣ ታውቁታላችሁ። ስለ እናንተ አይነገርም እና እንዲህ አሉ። ምነው ተኝተሃል? እስቲ በማስተዋል ምነው ተኝተሃል ተባባሉ። አይ በማስተዋል ለማለት ሳይሆን ምነው ተኝተሃል? ምነው ተኝተሃል? ተነስና እግዚአብሔር ያስበን እንደሆነ እስቲ እግዚአብሔር ያስባል በሉ። ማን ነው የሚያስበው? አንተ ባንቺ ተነስና
ይገርመኛል። አንዳንድ ሰው ከቀበሌ ወደ ቀበሌ ሲሄድ የቀበሌ ወደ ታደለብላል ኦርቶዶክስ ወደ ምናምን ከጴንጤ ምናምን ሲሉ ኢየሱስን ከረበሰ ሰው ሲሄድ ወዳጅ ስላልገባ አንፈርድም። ወዳጆች አትፍረዱ። ለምን? ክርስትና መገለጥ ስለሆነ። የዚህ ሰው ለውጥ ምንድን ነው ሲባል አንዴ የፖሊስ ጋዜጣ ላይ እንግዲህ ዛሬ 30 ምናምን ዓመት እና አንድ አምድ አለ ለአንድ ደቂቃ ስልጣን ሊሰጥ ምን ታደርጋለህ የሚባል ለአንድ ደቂቃ ይስገቡ ለግለቱ ሰውን ምን እንደሚላሰውና ያልኩትን ነው። ጴንጤው በሙሉ ማካተል አይፈረድም። አንተስ እንደዚያው አልበቅ እና ሌላ ቃል በቃል ያልኩት እዛ በሙሉ ዲያቆናት ስለነበር ስልጣኗ ምናምናም ስለነበረች እዛ አስተባበር ስለነበረ ማህበረ ቅዱሳን ሁሉ ስለነበረ ዓለሙ ሁሉ 7 ቢሊዮን ህዝብ ነው ያለ። ጴንጤ ቢሆን ጴንጤ አልሆነ። እንዴት አይነት መሀላ ነው! የኔ ጌታ ከሰማይ ይስቃ። ምነው ተኝታ ታዲያ ብዙ የተደረገለት ብዙ ይወዳል። ብዙ ከተሰጠው ብዙ ይፈለግበታል። ድፍን 30 ዓመት ጎዳና ላይ መስገደው ይሄን ወንጌል ሰው ስለራሱ አይሰብክም እና አንድ ቀን ሰጅቶና ስነሳ ተጠልቄ ነው የምነሳው። ውስጡ እያሰብኩት ነው የምነሳው። በጣም ብዙ ጊዜ አውፋፍረው ልከውኛል። አበባ አስመስለው ልከውኛል። ፓራላይዝድ ሆኛለሁ። ደም እየፈሰሰው 3 ሰው ንስሐ ገብቷል። ሰው እንደ ሻማ እየቀለጠ ንስሐ ያስገባ ጌታ እና ፓራላይዝድ ሆንኩ እና አንድ ጓደኛ የመጣ ደብይ ነው እግዚአብሔር ይላል እንዳለ ተባሳፈው ሰው አራሜ ወዳጆች አልተባሳፈው ማታ ሽንት ቤት በራሴ ተረት ተረት አይደለም የእርሱን ግርማ አይተረክ ይላል። ወዳጆች ተረት ተረት አይደለም የተከተል የእሱን ግርማና ሞገስ አይተን ገብቶን ነው እና ያኔ ጴንጤው ሁሉ ዓለም በሙሉ ጴንጤ ሆኑ ያልሆኑ እንዳለው አሁን ደግሞ ብታሙ ባታሙ ፉከራው ራስ ያለ የሰው ፉከራ የተመያዘ ደግሞ እግዚአብሔር ያጋጥማል። ብዙ ጊዜ ገጥሞኛል። በሰበኩ ስብከት በሩቅ ሳልወጣ ነው የሚያጋጥመኝ እግዚአብሔር እና በሞክረ አሁን ደግሞ ዓለም ሁሉ ጥርቅ ብሎ ኦርቶዶክስ ሊሆን ያለ የኔ ጌታ እንደዛ ስለሚያደርግ ነው። ሌላኛው ቸል ማለት ነው። እኔ ከታ ግደለሽነት አስቴር ነች እና አስቴር ስሙን የዘመኑ አስቴሮች ስሙን እግዚአብሔር ከየት እንዳነሳ ተነስታ ሌሎች የሚበልጧት እያሉ ከማደጎ ተነስታ እንደኔ ከጭቃ ተነስታ እንደኔ ካፈር ውስጥ ወጥታ ምናልባትም እንደ ግማሾቻችሁ እና አይሁድ ሞት ተፈርዶበታል። እንደ ዘመኑ ሞት ተፈርዶበታል እና እንዲህ አለ መርዶክዮስ ወዳጆቼ ካፒቴኑ ምነው ተኝተዋል እንዳለ ዛሬ እግዚአብሔር ምነው ተኝታችኋል እያለ እና መርዶክዮስ እንዲህ አለ አንቺ የዳኑ ጴንጤ ነኝ እንዲህ ነው እንደሚለው አይደለም አንቺ ቤተ መንግስት ያለ ሰው አለ ይባላል ከላይ ካልመጣ እዛ ውስጥ አንገባ ይሄን ሁሉ መጨረስ ነው። እኛው እኮ ደግሞ መፍትሄ ነው ለነሱ ለግራና ለቀኝ እኮ መፍትሄ ነው። ለአልቃይዳው መፍትሄ ወንጌል፣ ለነፍሰ ገዳዩ መፍትሄ ወንጌል፣ ለመተተኛው መፍትሄ ወንጌል። አቤት ወንጌል! የአንጾኪያ ሕዝብ ክላሽ አስታረስቷል። ስንት ነፍሰ ገዳይ ንስሐ ገብቷል መሰለህ? ስንት ነፍሰ ገዳይ አሁን ያገለግላል መሰለህ? እግዚአብሔር አቤት የኔ ጌታ የዚች ሀገር ባለውለታ። ኧረ ክብር ስጡት እባክህ።